ዲሴምበር 13 2021 ዓ.ም በማሌዥያ ኮንታኪናባሉ ውስጥ በሚገኝ አንድ የመኖሪያ መንደር ውስጥ የሚኖሩ ባልና ሚስት ለፖሊስ ጥቆማ አደረጉ። ይህም ከኩንዳሳንግ ለጥቂት ቀናት ካደረጉት ጉዞ መመለሳቸው እንደሆነና በቤት ሲገቡ አብራቸው የምትኖረው ሰራተኛቸው በአፓርታማ ወለል ላይ ወድቃ ምንም አይነት ምላሽ የማትሰጡና እንዳገኟት እንዲሁም ህይወቷ ማለፉን ተናገሩ። ሟቿ ሴት ግማሽ አካሏ ራቁቷን ነበረች። ጸጉሯ ሙሉ በሙሉ ተላጭቷል። በሚዘገንን የአሟሟት ሁኔታ የቤቱ ወለል ላይ ወድቃለች። ፖሊስ ወዲያውኑ ወደ ስፍራው ደረሰ። በቤት ውስጥ ሞታ የተገኘችው የቤት ሰራተኛ የ28 ዓመቷ ወጣት ኑር አፊያ ዳንግዳሚን ነበረች። ነገር ግን የኑርን አስክሬን ሲመለከቱ ጉዳዩ ተራ የሞት አደጋ እንዳልሆነ ወዲያውኑ ተረዱ። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። በሰውነቷ ላይ ከባድ የማሰቃየት ምልክቶች ይታዩ ነበር። ጭንቅላቷ፣ ትከሻዋና አይኖቿ አካባቢ ክፉኛ አብጠውና ጠቁረው ነበር። የተቆራረጡ ቁስሎችም በሰውነቷ ላይ ይስተዋላሉ። ቆዳዋ ተላልጧል። የውስጠኛው ክፍል የታየባቸው በርካታ ቦታዎች ነበሩ። ከሁሉ በላይ ደግሞ መርማሪዎቹ አፏን ሲፈትሹ የገጠማቸው ነገር እጅግ አስደንጋጭ ነበር። በርካታ የፊት ጥርሶቿ አልነበሩም። ዝም ብለው የተሰበሩ ሳይሆን ልክ በኃይል ተነቅለው እንደወጡ አይነት ስራቸው ጭምር የለም። ሌላው ጥርጣሬ ጫረው ደግሞ ክፍል ውስጥ የነበረው ሽታ ነበር። የኑር አስክሬን መበስበስ መጀመሩን በመረዳት የሞተችበት ጊዜ ምናልባትም በቀናት በሚቆጠር ጊዜ ቀደም ያለ መሆኑን መገመት አንድ አጠራጣሪ ነገር ሆኖ ሳለ ከዚህ በተጨማሪ ክፍል ውስጥ እንደ ኬሚካል ማጽጃ አይነት እንግዳ ሽታ ይሸት ነበር። ይህ የሚያሳየው አንድ ነገር ብቻ ነበር። እሱም አንድ ሰው ማስረጃ ለማጥፋትና ወንጀሉን ለመሸሸግ እንደሞከረ ነው። የሰራተኛው አሰሪዎችና የቤቱ ባለቤት የ34 ዓመቷ የምግብ ማብሰል ወይም የማስተር ሼፍ ተወዳዳሪ የሆነችው አቲካስ መሐመድ ሱላንግና የ44 ዓመቱ ባለቤቷ መሐመድ ኤምብሪ ዩኑስ ነበሩ። ፖሊስ ምርመራውን ሲጀምር ለቤቱ ባለቤት ጥንዶች ጥያቄ በማቅረብ ነበር። ጥንዶቹ ምላሽ ሲሰጡ ድርጊቱ በተፈጸመበት ቀን እቤት እንዳልነበሩና ከጉዞ ሲመለሱ ሰራተኛቸው ኑርን በዚህ ሁኔታ እንዳገኟት ደጋግመው ተናገሩ። ታዲያ ምርመራው እየጠነከረ ሲሄድ ፖሊስ ሊገኙ የሚችሉ ማስረጃዎችንና ምስክሮችን ሁሉ አነጋገሩ። በዚህም ታዲያ ተደብቃ የማትቀረው እውነት እየተገለጠች መጣች። መርማሪዎች የሁለቱንም ስልኮች ሲፈትሹ መላው ማሌዥያና ኢንዶኔዥያን ያናወጠ ማንም ሊገምተው የማይችለው እጅግ ዘግናኝ ምስጢር ይፋ ሆነ። ፖሊሶቹን እንኳን ያስደነገጠ አሰቃቂ ነገር ነበር። በስልኮቻቸው ውስጥ ኑር ደጋግማና ያለማቋረጥ ስትሰቃይ የሚያሳዩ ተንቀሳቃሽ ምስሎች ተቀምጠው ተገኙ። በአንዱ ቪዲዮ ላይ በቦክስ ይደበድቧት ይታያል። በሌላኛው ደግሞ በብረት ዱላ ይደበድቧታል። ሌላው ቪዲዮ ደግሞ የፈላ ውሃ በሰውነቷ ላይ ሲያፈሱባት ያሳያል። ከሁሉ በላይ የሚዘገንነውና ለማየት የሚከብደው ቪዲዮ ደግሞ በአስጨናቂ ሁኔታ አፏን ከፍተው ጥርሶቿን በፒንሳ አንድ በአንድ ሲነቅሉባት የሚያሳየው ምስል ነበር። እነዚህ ምስሎች በድብቅ የተቀረጹ አልነበሩም። ልክ እንደ ቀልድ የቲክቶክ ቪዲዮዎች ሁሉ በስልካቸው ውስጥ በኩራት አስቀምጠውት ነበር። ፖሊስ ይህንን ምስል ባየ ቅጽበት አቲካና ኤምብሪን ገና ከመጀመሪያው ጀምሮ እየዋሹ እንደነበር አወቀ። ወዲያውኑም በቁጥጥር ስር ዋሉ። ሟቿ ኑር ገና 28 ዓመት ወጣት ነበረች። እንደ ፍርድ ቤት መዛግብትና እንደ ማሌዥያ መገናኛ ብዙሃን ዘገባ ከሆነ እሷ በደቡብ ሱላዌሲ ገጠራማ አካባቢ የተወለደች የኢንዶኔዥያ ዜጋ ነበረች። ሆኖም አንዳንድ የኢንዶኔዥያ ሚዲያዎች ኑር የተወለደችውና ያደገችው በማሌዥያ እንደሆነና የማሌዥያ ዜግነትም እንደነበራት ነገር ግን ቤተሰቦቿ ኢንዶኔዥያ እንደሚኖሩ ይናገራሉ። የሕግ ከለላዋ ምንም ይሁን ምን አንድ ግልጽ የሆነ ነገር አለ። ይህም ኑር የመጣችው በጣም ደሃ ከሚባል ቤተሰብ ነው። ከአነስተኛ እድሜዋ ጀምሮ ቤተሰቦቿን ለመደገፍ ጠንክራ ትሰራ ነበር።
የእሷ እኩዮች ህልማቸውን በሚያሳድዱበት እድሜ የኑር ህይወት ግን ስለመኖር ብቻ ነበር። እያደገች ስትሄድ የበርካታ የዚህ አካባቢ ሴቶችን መንገድ በመከተል ለምትወዳቸው ቤተሰቦቿ የተሻለ ህይወት ለመስጠት ወደ ውጭ ሀገር ለመሰደድ ወሰነች። ከኢንዶኔዥያዊ ባለቤቷ ጋር ከተጋባች በኋላ ወደ ማሌዥያ በመምጣት በቤት ሰራተኝነት መቀጠር ጀመረች። በአመታት ውስጥ ጥቂት አሰሪዎችን ቀያይራለች። በመጨረሻ ግን ከአቲካና ከባለቤቷ መሐመድ ኤምብሪ ቤት ተቀጠረች። ለህዝቡ አቲካ የታወቀች ሰው ነበረች። በ2012 ዓመተ ምህረት ገና በ24 ዓመቷ በማስተር ሼፍ ማሌዥያ ሁለተኛ ምዕራፍ ላይ ተሳትፋ ነበር። በምግብ አሰራሯና በፈገግታዋ ተመልካቾችን እየማረከች እስከ መጨረሻዎቹ 3 ተወዳዳሪዎች ውስጥ መግባት ችላ ነበር። ከውድድሩ በኋላ ኢንጂነር ከሆነው መሐመድ ኤምብሪ ጋር ትዳር መሰረተች። 3 ልጆችን አፍርተው መኖር ጀመሩ። አቲካ ከማሌዥያ ዩኒቨርሲቲ በጂኦሎጂ ማስተር ዲግሪ ነበራት። በወረቀት ላይ ህይወቷ ፍጹም መስሎ ይታይ ነበር። ነገር ግን ከማያየው በስተጀርባ በቤቷ ግድግዳዎች ውስጥ እሷ ሰዎች ከሚያውቋት ፍጹም የተለየች ጨካኝ ነበረች። ኑር ከነሱ ጋር መቼ መስራት እንደጀመረች በትክክል ባይታወቅም ገና ከጅምሩ ግን ለከፍተኛ በደልና እንግልት ትጋለጥ እንደነበር ታውቋል። ሆኖም ግን ሁሉንም ነገር ችላ ብላ የምትኖረው ምናልባት ሌላ አማራጭ ስለሌላት ስራው ስለሚያስፈልጋትና የምትሄድበት ቦታ ስላልነበራት ሊሆን ይችላል ተብሎ ይታመናል። የኑር ታሪክ በደቡብ ምስራቅ እስያ በሚገኙ በርካታ ሴቶች ላይ የሚደርስ አሳዛኝና የተለመደ ክስተት ነው። በርካታ ሴቶች ቤተሰቦቻቸውን ከድህነት ለማውጣት ሲሉ ስደትን ይመርጣሉ። ወንዶች በእርሻ ቦታዎች ወይም በፋብሪካዎች ውስጥ ሲቀጠሩ፣ ለሴቶቹ ግን ብቸኛው አማራጭ የቤት ሰራተኝነት ነው። ነገር ግን ከዚህ ስራ ጀርባ ከፍተኛ በደል፣ ጥቃትና ብዝበዛ ይከተላል። እንደ አስክሬን ምርመራ ሪፖርቱ ከሆነ ኑር ለረጅም ጊዜ ስልታዊ በሆነ መንገድ የማሰቃየት ድርጊት ይፈጸምባት ነበር። በሰውነቷ ላይ የነበሩት ቁስሎች አዲስ ብቻ አልነበሩም። አንዳንዶቹ መዳን የጀመሩ፣ ሌሎቹ ደግሞ ትኩስ ነበሩ። ይህ የሚያሳየው ስቃዩ ለሳምንት ወይም ለወራት እንደቀጠለ ነው። ነገር ግን መርማሪዎች እንደሚያምኑት ከሁሉ የከፋውና ጨካኙ የማሰቃየት ድርጊት የተፈጸመው በዲሴምበር 8 እና በዲሴምበር 14 መካከል ባሉት ቀናት ውስጥ ነው። ይህም ኑር ህይወቷ ያለፈበት የጊዜ ገደብ ነው። እሷ ስህተት በመስራቷ የተነሳ ብቻ የምትገዘዝ ወይም የምትመታ አልነበረችም። በእሷ ላይ የደረሰው ግፍ ከዚያ የላቀ ነበር። እንደ ማስረጃዎቹ ከሆነ አቲካና ኤምብሪ በኑር ላይ የነበራቸውን ቁጣ ብቻ አልነበረም የሚወጡት፣ ይልቁንም እንደ መዝናኛ ጭምር ይጠቀሙባት ነበር። እርስ በርሳቸው በሚጣሉበት ወይም አሰልቺ ቀን በሚሆንባቸው ጊዜ ሁሉ ፊታቸውን ወደ ኑር ያዞራሉ። በፀጉሯ እየጎተቱ ወለሉ ላይ ይጎትቷታል፣ ይደበድቧታል፣ ያፌዙባታል፣ ይስቁባታል። ከዚያም ድርጊቱን ልክ እንደ መዝናኛ ቪዲዮ ቀርጸው ደግመው ለማየት ያስቀምጡት ነበር። ከፎረንሲክ የጥርስ ምርመራ የተገኘው ውጤት ደግሞ በፍርድ ቤት ውስጥ በነበሩ ሰዎች ላይ ትልቅ ድንጋጤን ፈጥሯል። ከኳላምፑር ሆስፒታል የመጣችው የፎረንሲክ የጥርስ ሐኪም ዶክተር የሆነችው ኑር ሀያቲ የኑርን አፍ እንድትመረምር ተመድባ ነበር። ያገኘችው ነገር እጅግ ልብ ሰባሪ ነበር። ይህም ኑር በአፏ አካባቢ በነበሩት ስስና ጠንካራ ክፍሎች ላይ በርካታ ጉዳቶች ደርሰውባት ነበር። በከንፈሮቿ፣ በጉንጮቿ ውስጠኛ ክፍልና በድዷ ላይ 8 የቁስል ምልክቶች ተገኝተዋል። ነገር ግን ከሁሉ በላይ ጎልቶ የታየው በጥርሶቿ ላይ የደረሰው ጉዳት ነው። 6ቱ የፊት ጥርሶቿ ክፉኛ ተሰባብረው ነበር። አሰባበራቸው ግን ዝም ብሎ በመውደቅ ወይም በቦክስ በመመታት የሚከሰት አይነት አልነበረም። በጥንቃቄ ሲመረመር ድርጊቱ የተፈጸመው በኃይል በመንቀል እንደሆነ ተረጋገጠ። ጥርሶቹ የተሰበሩት ከላይ በሚታየው ክፍል ብቻ ሳይሆን እስከ ስራቸው ድረስ ዘልቆ በመግባት ከጀርባ ያለውን አጥንት ጭምር በመስበርና ድዷን በመቅደድ ጭምር ነው። ከሁሉ በላይ የሚያሳዝነው ደግሞ ይህ ጉዳይ የደረሰው ኑር ልትሞት ጥቂት ጊዜ ሲቀራት ሲሆን ቁስሉ ምንም የመዳን ምልክት አላሳየም ነበር። ይህ ሁሉ ግፍ ሲፈጸምባት እሷ በህይወት ነበረች። በዶክተሮች የሕክምና ምርመራ መሰረት ኑር ህይወቷ ያለፈው በከባድ ኢንፌክሽን አይነት ነው። ይህ ኢንፌክሽን ቆዳንና
ከቆዳ በታች ያሉትን ክፍሎች በፍጥነት የሚያጠፋ የባክቴሪያ አይነት ነው። ዶክተሮች በተጨማሪ ኢንፌክሽኑ ወደ ደሟ ውስጥ በመግባት መላው አካሏ ስራ እንዲያቆም ማድረጉን አረጋግጠዋል። ይህ ኢንፌክሽን ዝም ብሎ የመጣ ሳይሆን በሰውነቷ ላይ በተለይም በትከሻ፣ በክንዶቿ፣ በጭኖቿና በቁርጭምጭሚቷ ላይ በደረሱት ከባድ ቃጠሎችና ያልታከሙ ቁስሎች ምክንያት የተከሰተ ነው። በፈላ ውሃ መለብለቧና በተደጋጋሚ መደብደቧ ቆዳዋን ሙሉ በሙሉ አውድሟት ነበር። ጉዳቶቹ ተገቢውን ሕክምና ስላላገኙ ኢንፌክሽኑ እየተስፋፋ ሄዶ ሰውነቷን መቋቋም እስከማይችልበት ደረጃ ደረሰ። ጉዳዩ ይፋ የወጣበት መንገድ ደግሞ ይበልጥ የሚያስደነግጥ ነው። ኑር በስቃይ ውስጥ ሆና ህይወቷ ሲያልፍ ባልና ሚስቱ እርዳታ ከመጥራት ይልቅ ወንጀሉን ለመሸሸግ ሞከሩ። የሬሳውን የመበስበስ ሽታ ለመደበቅ ሲሉ በኑር አስክሬን ላይ ማጽጃ ኬሚካሎችን አፈሰሱበት። ከዚያም አስክሬኑን በዚያው አፓርታማ ውስጥ ትተውት ማንም አያይብንም ብለው አሰቡ። ነገር ግን በእርግጥ ሽታውን ለረጅም ጊዜ መደበቅ አልተቻለም። ስለዚህ ከጥርጣሬ ለማምለጥ ሌላ መንገድ ፈጠሩ። ወደ ፖሊስ ጣቢያ በመሄድ ልክ እንደ ደግ አሰሪዎች በመምሰል ከጉዞ ሲመለሱ ሰራተኛቸውን ሞታ እንዳገኟትና በነገሩ በጣም እንደደነገጡ ፍትህም እንደሚፈልጉ ተናገሩ። ነገር ግን ያላሰቡት ነገር ቢኖር ፖሊስ ማንኛውንም ድንገተኛ ሞት ሲመረምር መጀመሪያ ጥቆማ ያደረጉትን ሰዎች ጭምር እንደሚመረምር ነበር። የባልና ሚስቱ ታሪክና የተናገሩት የሰዓት ቅደም ተከተል ሊገጣጠም አልቻለም። ባህሪያቸው እጅግ አጠራጣሪ ነበር። ፖሊስ በጥልቀት መመርመር ሲጀምር ግን በስልካቸው ውስጥ ምስኪኗን ሴት እንደ አሻንጉሊት ሲያሰቃዩት የነበሩትን ምስሎች በማግኘት ወንጀላቸውን አረጋገጠ። ኑር በሞተች በሶስተኛው ቀን ዲሴምበር 14 ቀን 2021 ዓ.ም አቲካና ኤምብሪ በቁጥጥር ስር ዋሉ። ከሁለት ቀናት በኋላ የፎረንሲክ ውጤቱ ፖሊስ በቪዲዮ ላይ ያየውን እውነት አረጋገጠ። ይህ የአንድ ጊዜ ጥቃት ሳይሆን ለስራና ቤተሰቧን ለመደገፍ ወደ ማሌዥያ በመጣች ወጣት ላይ የተፈጸመ የረጅም ጊዜ አረመኔያዊ ድርጊት ነበር። በዲሴምበር 29 2021 ዓ.ም ጉዳዩ በይፋ ወደ ፍርድ ቤት ተዘዋወረ። አቃቤ ሕግ ገና ከመጀመሪያው ጀምሮ በሁለቱም ተከሳሾች ላይ የሞት ቅጣት እንዲበየን ጠየቀ። በሂደቱ ላይ የተለያዩ ምስክሮች ቀርበው ተሰሙ። የአቲካ ጠበቃ ቀደም ሲል ምንም አይነት የወንጀል ታሪክ እንደሌላት፣ የአእምሮ ጤና እክል ስላለባት መድኃኒት እንደምትወስድና ከልጆቿ መካከል ሁለቱ መንታ ልጆች የኦቲዝም ህመምተኞች መሆናቸውን በመጥቀስ ማቅለያ እንዲደረግላት ጠየቀ። በወቅቱ የምታጠባ እናት መሆኗንም ጠቅሶ ተናገረ። በመጨረሻም ጁን 20 ቀን 2025 ዓ.ም ፍርዱ ተሰጠ። የከፍተኛ ፍርድ ቤት ዳኛ አቲካና መሐመድ ኤምብሪ በኑር ግድያ ወንጀል ጥፋተኛ ናቸው በሚል እያንዳንዳቸው የ34 ዓመት እስራት የተፈረደባቸው ሲሆን በተጨማሪ ኤምብሪ የ12 ጊዜ የጅራፍ ግርፋት እንዲቀጣ ተወሰነበት። በማሌዥያ ሕግ መሰረት ሴቶች በጅራፍ ስለማይገረፉ አቲካ ከግርፋት ቅጣት ነፃ ሆነች። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።